ሰላም እንደምን ሰንብታችኋል? ከሰሞኑ የተሰሙ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ከነሱም መካከል በደቡባዊ ኢራን ድንገተኛ የሚሳኤል ናዳ ወረደ። አሜሪካና ኢራን ቀጥተኛ ጦርነት ውስጥ ገብተዋል። ዝርዝር መረጃውን ይዘናል። ሩሲያ በአስቸኳይ ትዕዛዝ አስተላለፈች። ኬቭን በፍጥነት ለቃችሁ ውጡም ብላለች። ዓለምን ያስደነገጠው የመረጃ ምን አይነት ሚስጥራትን ይዟል? አብረን እንመለከተዋለን። ይህ በአሜሪካ በኢራንና በእስራኤል መካከል የተቀሰቀሰው ፍጥጫ ከ1 ሚሊዮን በላይ የሆኑ ወገኖቻችንን ሕይወትና ወደ ሀገር ቤት የሚላከውን የውጭ ምንዛሬ አደጋ ላይ ጥሏልም ተብሏል። በዝርዝር የምንመለከተው ይሆናል። በዚህ ሁሉ መሃል የኢትዮጵያ መከላከያ ሰራዊት ወደ ደቡብ ሱዳንና ሶማሊያ የሚሄዱ የሰላም አስከባሪዎችን በይፋ አስመርቋል። ይህ ከሀገራችን ብሔራዊ ደህንነት ጋር እንዴት ይያያዛል? ዝርዝሩን ይዘናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም የመካከለኛው ምስራቅ የፖለቲካ አየር ሁኔታ እንደገና ወደ ከባድ መልክ ተቀይሯል። የዓለምን ቀልብ በከፍተኛ ሁኔታ የሳበ አዲስ ወታደራዊ እርምጃም ተሰምቷል። የአሜሪካ ወታደራዊ ማዕከላዊ እዝ ወይም ሴንትኮም ባለፉት 24 ሰዓት ውስጥ በደቡባዊ ኢራን በተለይም ስልታዊ ጠቀሜታ ባላትና በሆርሙዝ የባህር ወሽመጥ አቅራቢያ በምትገኘው ባንዳር አባስ የወደብ ከተማ ላይ ድንገተኛ ጥቃት መሰንዘሩን በይፋ አረጋግጧል። ይህ ጥቃት ለምን አስፈለገ የሚለውን ስንመለከት የአሜሪካ መከላከያ ሚኒስቴር ባለስልጣናት እንደሚሉት ከሆነ የኢራን ወታደራዊ ኃይሎች በአካባቢው በሚንቀሳቀሱ የአሜሪካ የጦር መርከቦችና ዓለም አቀፍ የንግድ መርከቦች ላይ ከፍተኛ ስጋት ደቅነው ነበርም ብለዋል። በመሆኑም አሜሪካ የኢራንን የሚሳኤል ማስወንጨፊያ ጣቢያዎችንና የባህር ውስጥ ፈንጂዎችን ወይም የባህር ሰርጓጅ ፈንጂዎችን ሊያጠምዱ ሲንቀሳቀሱ የነበሩ የኢራን ፍንጣሪ ጀልባዎችን ኢላማ በማድረግ በብቃት መታለችም ነው የተባለው። አሜሪካ ይህንን እርምጃ የቅድመ መከላከል እርምጃ ስትል የጠራችው ሲሆን ዓላማውም በቀጠናው ያሉትን ወታደሮቿን ደህንነት ለመጠበቅ መሆኑንም ገልጻለች። ይሁን እንጂ ይህ ጥቃት የተፈጸመበት ጊዜ እጅግ አነጋጋሪ ጊዜ ላይ ነው። የቴህራን ፖለቲከኞችና ዲፕሎማቶች ዓለም አቀፍ ድርድሮችን በበጎ ሁኔታ እየቀጠሉ ባሉበት ሰዓት የተሰነዘረ ጥቃት በመሆኑ በሁለቱ ሀገራት መካከል ያለውን የዲፕሎማሲ ንግግር ጫና ውስጥ ከቶታልም ነው የተባለው። አሜሪካ በጥቃቱ ምንም አይነት የሰው ሕይወት እንዳልጠፋና ወታደራዊ አባላቶቿም እንዳልተጎዱ ብታረጋግጥም ቴህራን ግን ይህንን ድርጊት እንደ ሉዓላዊነት መዳፈር የምታየው በመሆኑ ተመሳሳይ የአጸፋ እርምጃ ልትወስድ ትችላለች የሚል ስጋትን በዓለም አቀፍ ዲፕሎማቶች ዘንድ አንዣቧል። ነገር ግን ከዚህ ወታደራዊ ፍጥጫ በስተጀርባ ያለው ትልቁና ዋነኛው አጀንዳ የኢራን የኒውክሌር ፕሮግራም ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ ባሰፈሩት ጠንከር ያለ መልእክት አሁን እየተካሄደ ያለው የድርድር ሂደትን ተከትሎ ኢራን እጇ ላይ የሚገኘውን ከፍተኛ ደረጃ የደረሰ የዩራኒየም ክምችት በአስቸኳይ ለአሜሪካ አሳልፋ መስጠት አለባት፣ አሊያም በዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር በሌላ ገለልተኛ ቦታ እንዲወገድ ማድረግ አለባት ሲሉ ጥብቅና የማያወላውል ማሳሰቢያንም ሰጥተዋል። ትራምፕ ሲናገሩ ከአሜሪካ ጋር የሚደረገው ስምምነት ታላቅና ለአሜሪካ ትርጉም ያለው መሆን አለበት፣ አሊያም ምንም አይነት ስምምነት አይኖርም በማለት የከፍተኛ ጫና ፖሊሳቸውን በድጋሚ አንጸባርቀዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖሱ ሂዝቦላ ላይ የሚሰነዘረው ጥቃት ተጠናክሮ እንዲቀጥልና ወደ ኋላ እንደማይሉ መናገራቸው ቀጠናውን ወደ ሰፊ የክልላዊ ጦርነት አውድማነት እየቀየረውም ይገኛል። ይህ በእንዲህ እንዳለ የመካከለኛው ምስራቅ ፍጥጫ እንደተጠበቀ ሆኖ ወደ ምስራቅ አውሮፓ የመስመር ግንባር ስናመራም የዓለምን የፖለቲካ መዋቅር ሊያናጋ የሚችል እጅግ አስፈሪና አዲስ መግለጫ ከክሬምሊን ወጥቷል። የቢቢሲ የዜና ወኪል እንደዘገበው ሩሲያ በዩክሬን ዋና ከተማ ኬቭ ላይ ሲስተማቲክ ወይም እጅግ የተቀናጀና ስልታዊ የሆነ መጠነ
መጠነ ሰፊ ጥቃት ለመሰንዘር የመጨረሻውን እቅድ ማውጣቷን ይፋ አድርጋለች። ይህንን ተከትሎ የሩሲያው የውጭ ጉዳይ ሚኒስቴር ባወጣው አስቸኳይ መግለጫ በኪየቭ ከተማ ውስጥ የሚገኙ የውጭ ሀገራት ዜጎች፣ አምባሳደሮች እና ዲፕሎማቶች በተቻላቸው ፍጥነትና ሰዓት ከተማዋን ለቀው እንዲወጡ በጥብቅ አዘዋል። ይህ አይነቱ ትዕዛዝ አብዛኛውን ጊዜ የሚሰጠው አንድ ሀገር እጅግ አጥፊና የመጨረሻ የተባለውን የጦር መሳሪያ ወይም ታላቅ የአየር ድብደባ ልትሰነዝር ስትል በመሆኑ በኪየቭ ሰማይ ስር ታላቅ ድንጋጤን ፈጥሯል ነው የተባለው። የሩሲያ አዲሱ ስልታዊ ጥቃት የዩክሬንን ውሳኔ መስጫ ማዕከላት፣ የጦር መሪዎች የሚገኙባቸውን የመሬት ውስጥ ባንከሮችና የሰው አልባ አውሮፕላኖችን ወይም የድሮን ማምረቻ ፋብሪካዎችን ሙሉ በሙሉ ከጥቅም ውጭ ለማድረግም ያለመ ነው። ይህ የሩሲያ አዲስ ወታደራዊ እርምጃ የሰሜን አትላንቲክ ጦር ጥምረት ወይም የኔቶ አባል ሀገራትን ጭምር ከፍተኛ ጫና ውስጥ የከተተ ሲሆን ለወደፊቱ ሊደረግ የሚችለውን የሰላም የዲፕሎማሲ በር ሙሉ በሙሉ ዝግ ሊያደርገው ይችላል የሚል ታላቅ ስጋትን ደቅኗልም ነው የተባለው። ይህ በእንዲህ እንዳለ በሩቅ ምስራቅና በመካከለኛው ምስራቅ የሚካሄደው የሀያላን ሀገራት የጦርነት ድግስና ፍጥጫ ታዲያ እዚህ ሀገራችን ኢትዮጵያ ውስጥ ምን ትርጉም አለው? እኛንስ እንዴት ይነካናል ለሚለው ጥያቄ ምላሹ እጅግ አሳዛኝና አሳሳቢ ነው። በአሁኑ ወቅት ከ1 ሚሊዮን በላይ የሚሆኑ ወገኖቻችን በተለይም ወጣት እህቶቻችንና ወንድሞቻችን በመካከለኛው ምስራቅ ሀገራት እንደ ሳውዲ አረቢያ፣ ሊባኖስ፣ ዮርዳኖስ እና የተባበሩት አረብ ኤምሬትስ ወይም ዱባይ ባሉ ሀገራት በስደትና በተለያዩ የስራ መስኮች ተሰማርተውም ይገኛሉ። እነዚህ ዜጎቻችን ለራሳቸው አልፈው ለሀገራቸው የኢኮኖሚ ትልቅ ምሰሶችም ጭምር ናቸው። ምክንያቱም በውጭ የሚኖሩ ኢትዮጵያውያን ወደ ሀገር ውስጥ ከሚልኩት አጠቃላይ የውጭ ምንዛሬ ወይም ሐዋላ ውስጥ የ40 በመቶውን ታላቅ ድርሻ የሚይዙት እነዚህ በመካከለኛው ምስራቅ የሚገኙ ወገኖቻችን ናቸው። ሀገራችን የምታገኘውን የዶላር ፍሰት በመደገፍ ረገድ የነሱ ሚና በቀላሉ የሚገመት አይደለም። ነገር ግን አሜሪካና እስራኤል ከኢራንና ከሄዝቦላ ጋር የገቡበት የጦርነት አውድን ተከትሎም በአካባቢው ያለው የጸጥታ ሁኔታ ሙሉ በሙሉ ተቀይሯል። ጦርነቱ በፈጠረው አለመረጋጋት የንግድ ድርጅቶች በመዘጋታቸውና የኢኮኖሚ ቀውስ በመከሰቱ ምክንያት በርካታ ኢትዮጵያውያን የነበራቸውን ስራ እንዲያጡና ወደ ሀገራቸው ለመመለስ እንኳ አስቸጋሪ በሆነ ሁኔታ ውስጥ እንዲወድቁም አድርጓቸዋል። ይህ የስራ ማጣት ችግር ደግሞ በቀጥታ ወደ ሀገር ቤት የሚላከውን የውጭ ምንዛሬ መጠን በከፍተኛ ሁኔታ እንዲቀንስ አድርጎታልም ነው የተባለው። ይህ የሚያሳየው የዓለም ፖለቲካዊ ቀውስ ከሩቅ የሚሰማ ድምጽ ብቻ ሳይሆን በቀጥታ የኢትዮጵያውያንን የዕለት ተዕለት ኑሮና የሀገራችንን የኢኮኖሚ ጡንቻ የሚነካ አደገኛ ክስተት መሆኑን የሚያሳይም ነው። በመጨረሻም ወደ ሀገር ውስጥ ወታደራዊና ብሔራዊ ደህንነት ስናመራ የኢፌድሪ መከላከያ ሰራዊት በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለ20ኛ ዙር ያሰለጠናቸውን ልዩ የሰላም አስከባሪ ኃይሎች በትናንት ዕለት በይፋ አስመርቋል። እነዚህ ተመራቂ ወታደሮች በተባበሩት መንግስታት ድርጅት ወይም ዩኤን እና በአፍሪካ ህብረት ኤዩ ጥላ ስር በመሆን ቀጠናዊ ሰላምን ለመጠበቅ ወደ ጎረቤት ሀገራት ወደ ደቡብ ሱዳን እና ሶማሊያ የሚሰማሩም ይሆናል ነው የተባለው። በምረቃው ታላቅ ስነ ስርዓት ላይ የተገኙት የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ባስተላለፉት ወታደራዊ መልእክት የሰላም ማስከበር ተልዕኮ ዝም ብሎ የሚሰጥ ስራ ሳይሆን ከሀገራችን ብሔራዊ ደህንነትና ቀጠናዊ ተሰሚነት ጋር በቀጥታ እየተቆራኘ መሆኑን አጽንኦት ሰጥተውበታል። በተያያዘም የሀገር ውስጥ የጸጥታ ሁኔታን አስመልክቶም የፖለቲካ ተንታኞችና ምሁራን የሆኑት ዶክተር አደምና ዶክተር ጌታቸው የራሳቸውን እይታም ሰጥተዋል። እንደ ባለሙያዎቹ ትንተና የፌዴራል መንግስት እንደ ከዚህ ቀደሙ የ2 ዓመት የትግራይ ጦርነት አይነት መጠነ ሰፊና አጠቃላይ የሆነ ግጭት ውስጥ የመግባት እድሉ በአሁን ሰዓት ጠባብ ነው ብለዋል። ነገር ግን በአማራና በኦሮሚያ ክልሎች ባሉ ቀጣይነት ባላቸው ግጭቶች የተነሳ የፌዴራል መንግስት ወታደሩን ከተለያዩ ቦታዎች እየወሰደ ጦር ሜዳ ማስገባት ስላለበት በከፍተኛ ወታደራዊ ጫና ውስጥ መሆኑንም ያስረዳሉ። ይህ በእንዲህ እንዳለ የዛሬው
የዛሬውን ሰፊና ዝርዝር መርሃ ግብራችን የምናጠናቅቀው በሀገር ውስጥ በተለይም በዋና መዲናዋ አዲስ አበባ ለሚከበረው ታላቅ ሃይማኖታዊ በዓል በተደረገው ዝግጅት ነው። በእስልምና እምነት ተከታዮች ዘንድ ለ1447ኛ ጊዜ የሚከበረውን የኢድ አልአድሃ ወይም የአረፋ በዓልን ምክንያት በማድረግ በከተማዋ ምንም አይነት የመሰረታዊ ፍጆታ እቃዎች እጥረት እንዳያጋጥምና የተረጋጋ ግብይት እንዲኖር ሰፊና አስተማማኝ ዝግጅት መደረጉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በይፋ ተናግረዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት ዝርዝር መልእክት የከተማዋ ነዋሪዎች በዓሉን ያለምንም የገበያ ጫናና የደላላ ጣልቃ ገብነት እንግልት በደስታ ማክበር እንዲችሉም መሰረታዊ የበዓል ምርቶችን በተመጣጣኝ ዋጋና በበቂ መጠን ለማቅረብ አስተዳደሩ በትኩረት ሰርቷልም ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን መልካም ጊዜ ይሁንላችሁ።